ሰው ለዱንያ ብሎ በባህር ይሰደዳል። በየመን በኩል በጣሊያን በኩል እየተባለ ስንቶች እንደው የባህር ራት እየሆኑ አይደል? ስንቶች በሽርፍታ እየተገደሉ አይደል? ገና ይለፍለት አይለፍለት ዋስትናም ለሌለው ተስፋውም ላልተረጋገጠ ለዱንያ ህይወት ለዲን ግን ከሆነ ሙሉ ዋስትና አለው። ንያውን አስተካክለው እኔ በዚህ ከተማ ላይ አላህን በነጻነት ማምለክ አልቻልኩም እሱም በነጻነት እንዳመልክ ሌላ ቦታ ለሄድ ብሎ ቢሰደድና አደጋ ቢደርስበት አጅሩ አላህ ዘንድ ነው። ስለዚህ ሂጅራ ግድ መሆኑን ከዚህ እንረዳለን። ወደሊሉ ዐለ الهجرة من السنة ከረሱል አለይሂ ሰላቱ ወሰላም ሱና ሂጅራ ግዳጅ መሆኑን መስማት የፈለገ قوله صلى الله عليه وسلم የአላህ መልእክተኛ ምን አሉ? لا تنقطع الهجرة ስደት የሚባለው ነገር በእምነት ሰበብ መቼም አይቋረጥም حتى تنقطع التوبة የተውበት በር እስኪቋረጥ ድረስ እንጂ። እንደዛማ ከሆነ መቼ ነው ተውበት የሚቋረጠው ስንል ደግሞ ወላ ተንቀጢዑ ተውበቱ ተውበትም ተቀባይነቷ በሩ አይዘጋም አይቋረጥም حتى تطلع الشمس ፀሐይ ብቅ እስክትል ድረስ من مغربها ከመጥለቂያዋ ከምዕራብ በኩል እስካሁን የምትወጣው በየት በኩል ነው? ከምስራቅ በኩል ነው ብቅ የምትለው። ቂብላዋ ተቀይሮ ከምዕራብ በኩል የወጣች ጊዜ ግን ምን ይሆናል ማለት ነው? የተውበት በሩም ይዘጋል፣ ሂጅራም የዛኔ ይቋረጣል። የተውበት በር ይዘጋል ሲባል ፀሐይ ከምዕራብ ስትወጣ ይሄ ኡሙመን ነው፣ በአጠቃላይ ለሰዎች ሁሉ በሩ ሲዘጋ ነው። ወኹሱሰን በነፍስ ወከፍስ ለአንድ ሰው የተውበት በሩ መቼ ነው የሚዘጋው ከተባለ መቼ ነው? ጣዕረ ሞት ውስጥ ሲገባ ሰከራተል መውት። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ኢነላህ የቅበሉ ተውበተል ዐብዲ ማለም ዩገርጊር፣ አላህ የባሪያውን ተውበት ባሪያው ጣዕረ ሞት ውስጥ ካልገባ በስተቀር ከዛ በፊት ከሆነ ይቀበላል። ፊርዓውን ትልቅ ምሳሌያችን ነው። መጨረሻ ሰዓት ላይ ተውበት አድርጓል፣ ሻሃዳ ይዟል፣ ሙስሊም ነኝ ብሎም አውጇል። ግን ሰዓቱ ስላለፈ ብቻ አልቀበልም አለው አላህ። ምንድነው የሚለው ቁርአኑ ላይ? ፈለማ አድረከሁ الغرق ይላል። መስጠም በገጠመው ጊዜ ፊርዓውን ቃለ አመንቱ አነሁ ላ ኢላሃ ኢላ الذي آمنت به بنو إسرائيل ወአነ ሚነል ሙስሊሚን አለ። ከሱ በስተቀር ሌላ በእውነት የሚመለክ አምላክ በሌለው በኑ እስራኤሎች ባመኑበት ጌታ አመንኩኝ እኔም ከሙስሊሞች ነኝ አለ። አልአን አለው ጌታችን አሁን ነው ወይ አለው። ወቀድ ዐሰይተ ቀብል ከዚህ በፊት ስታምስ ከርመህ ወኩንተ ሚነል ሙፍሲዲን ምድርን በኃጢአት ከሚበክሉት ሆነ በዛች ተውበት ተቀባይነት ባለው ሰዓት በሙሳ በኩል ዳዕዋ ተደርጎልህ ያልተመለስክ አሁን ባህሩ ላይ ስትሰጥም ወደ ዱንያ ተመልሰህ እንደማትመጣ ካረጋገጥክ በኋላ ተውብቻለሁ ማለት ትርጉም አልባ ነው። ልክ በቁርአን ላይ ወለይሰት ተውበቱ للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ለነዚያ ኃጢአትን ሲሰሩ ይከርሙና ልክ ጣዕረ ሞት ላይ ሲሰፍሩ አሁን ተውብቻለሁ ለሚሉ ተውበት ተቀባይነት የለውም ነው፣ ወይም ካፊር ሆኖ ለሚሞት ሰው። ስለዚህ የተውበት በር በነፍስ ወከፍ ጣዕረ ሞት እስኪገባ ነው። ዑሙመን የተውበት በር ለሁሉም ሰው ደግሞ የሚዘጋው ፀሐይ ከምዕራብ በኩል ብቅ ብላ ስትወጣ ነው። ልክ ፀሐይ ከምዕራብ በኩል ብቅ ብላ ስትወጣ ሰዎች ቢያዩት እንደ አዲስ እንመን መልካም ስራም እንደ አዲስ እንስራ ቢሉ ስራቸው ተቀባይነት የለውም። መጀመሪያውኑ ብቅ ከማለቷ በፊት ያመኑ ሰዎች ከነበሩ ብቅ ከማለቷ በፊት ይሰሩ የነበሩ ሰዎች ከነበሩ እነሱ ግን መቀጠል ይችላሉ። የውመ ያእቲ ባዕዱ አያት ረቢክ ላ የንፈዑ ነፍሱን ኢማኑሃ ለም ተኩን አመነት ሚን ቀብሉ አው ከሰበት ፊ ኢማኒሃ ኸይራ። ከዛ በፊት ያላመነች ወይ በኢማኗ መልካም ስራ ያልሰራች ካልሆነች በስተቀር ምልክቱን አይታ እንደ አዲስ አመንኩ ብትል ኢማኗ አይጠቅማትም። ግልጽ ነው።